ሰላም እንዴት ናችሁ ቤተሰቦቼ? የዛሬውን እንግሊዘኛ ትምህርት የምንጀምረው በጸሎት ይሆናል። አብራችሁ ከኔ ጋር እንግዲህ ስለ ጸሎት እያወራን ቆይታ እናደርጋለን ማለት ነው። ኦኬ። ሃይማኖተኛ የሆነ ሰው ጸሎተኛ የሆነ ሰው ምን ብላችሁ ነው በእንግሊዘኛ የምትገልጹት? ሃይማኖተኛ፣ ጸሎተኛ የሆነ ሰው። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር አዲስ አበባ፣ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነው ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች፣ ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናውንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። ዲቫውት ፐርሰን እንላለን። እነዚህን ቃላት ያዙልኝ። ዲቫውት ፐርሰን ብለን እንገልጸዋል። እግዚአብሔርን የሚፈራ ሰው ምን ብላችሁ ልትገልጹ ትችላላችሁ? ጋድ ፊሪንግ ፐርሰን ብላችሁ ትገልጻላችሁ። እግዚአብሔርን የሚፈራ ሰው እንደማለት ነው። ኦኬ ሰው ሁለት ቃላቶችን ልስጣችሁ እዚህ ጋር ጸሎትና መጸለይ ሁለቱ ትርጉማቸው ይለያያል እንደምታውቁት። ሶ ፕሬይ የሚለው የትኛውን ትርጉም ይወክላል? ፕሬየር የሚለውስ የትኛውን ይወክላል? ፕሬይ የሚለው መጸለይ የሚለውን ይገልጽልናል። ፕሬየር ከሆነ ደግሞ ጸሎት የሚለውን ይገልጻል። ኦኬ ሶ አይ ዱ ማይ ሞርኒንግ ፕሬየር ልል እችላለሁ። የጠዋት ጸሎቴን አደርሳለሁ እያልኩ ነው። ኦኬ አይ ፕሬይ ካልኩ ደግሞ እጸልያለሁ እንደማለት ነው። አገላለጹን በዚህ ልንጠቀምበት እንችላለን። ፕሬይ ፎር የሚል ቃልና ፕሬይ ቱ የሚሉ ሁለት ቃላቶች ደግሞ አሉ። ፕሬይ ፎር እንደነገርኳችሁ ባለፈው ቪዲዮም እንዳሳወቅኳችሁ እነኚህ ፕሪፖዚሽኖች ቱ፣ ፎር፣ ኦቨር፣ ኦን ምናምን እነኚህ ከመጡ ትንሽ መልእክቱን ዘወር ሊያደርጉት ይችላሉ። ስለዚህ የትኛው ቃል ከየትኛው ፕሪፖዚሽን ጋር እንደሚመጣ በደንብ እንድታውቁ ያስፈልጋቸዋል። ሶ ፕሬይ ፎር እና ፕሬይ ቱ የሚለውን ትርጉማቸውን በደንብ ላሳይ። እኔ የምጸልይበት ጉዳይ ካለኝ የምጸልይበት ጉዳዩን ነው እየነገርኳቸው ያለ ካለ ፕሬይ ፎር የሚለውን እጠቀማለሁ። አይ ፕሬይ ፎር ሰክሰስ ማለት እችላለሁ። አይ ፕሬይ ፎር ሰክሰስ፣ አይ ፕሬይ ፎር ማይ ቢዝነስ ሰክሰስ፣ ለቢዝነሴ ስኬት ጸልያለሁ። ፕሬይ ፎር አንደርላይን የተሰመረውን ተመልከቱት ስክሪኑ ጋር። አይ ፕሬይ ፎር ሰክሰስ ካልኩ ለስኬት እጸልያለሁ እንደማለት ነው። ኦኬ ወደ እግዚአብሔር እጸልያለሁ ከሆነ ብላችሁ የምትጠቀሙት ግን አይ ፕሬይ ቱ ጋድ ነው የምንለው። አይ ፕሬይ ቱ ጋድ፣ ወደ እግዚአብሔር ጸልያለሁ፣ ጸሎቴን ወደ እግዚአብሔር አደርሳለሁ። አይ ፕሬይ ቱ ጋድ ብለን እንጠቀማለን። እዚህ የጸሎት ህይወት ያለው ሰው ጸሎት ህይወት አለው ሲባል ምን ይባላል? he has a prayer life ተብሎ ይገለጻል። የጸሎት ህይወት ነው ያለው ማለት ነው። የጸሎት ሰዓት ከሆነች ምን ልትሉ ትችላላችሁ? የጸሎት ሰዓት ያው prayer life ካልኳችሁ የጸሎት ሰዓት ደግሞ አይጠፋችሁም። እስኪ ኮመንት ሴክሽን ላይ እናንተ አስቀምጡልኝ ራሳችሁ። መደወል ያ ዳያል እንላለን አይደል? ዳያል ኦኬ፣ ወይም ደግሞ ኮል ብለን እንጠቀማለን። አሜሪካን ብሪቲሽ እንግሊሽ የሚጠቀሙበት የተለያየ ነው፣ ግን ለእናንተ ሁለቱንም መውሰድ ትችላላችሁ፣ ዳያል ወይም ደግሞ ኮል። እኔ ግን እዚህ ጋር ቀጥታ ስልኩን አንስቶ በተን ምናምን ነክቶ ፕሮሰስ ያለውን ሜክ a call እንላለን። make a call what are you doing ቢለኝ አንድ ሰው I'm making a call እላለሁ። እንደዚህ እየነካካው I'm making a call እየደወልኩ ነው። ኦኬ ከተደወለ ስልኩን ሳነሳው ደግሞ ስልኩን አንሳው answer the phone እንደሚባለው ስልኩን አንስቶ መልእክት መቀበል ማናገር take a call ይባላል። take a call ብለን እንጠቀማለን። make a call መደወል ነው። take a call ደግሞ ስልኩን ማንሳት የሚለውን ይገልጽልናል። እዚህ ጋር ስልኬ ባትሪ ጨርሷል ስትሉ ምንድን ነው የምትሉ? ምን ትላላችሁ? my phone ran out of battery። yes my phone ran out of battery፣ ስልኬ ከባትሪ ውጭ ነው። my phone ran out of battery ብላችሁ መጠቀም ትችላላችሁ። ኦኬ አፈርኩብህ ስትሉ ምንድን ነው የምትሉ? አፈርኩብህ ለማለት የትኛውን ቃል ትጠቀማላችሁ? አፈርኩብህ ኦኬ የመጀመሪያው shame on you ነው የምትጠቀሙ። ኦኬ shame on you
ታሳፍራለህ። በቃ ሁሉም ሰው አፍሮብሃል አይነት just shame on you ትላላችሁ። በአንተ አፍሬብሃለሁ ከሆነ ግን shame የሚለውን ሳይሆን የምንጠቀመው ashamed የሚለውን ነው። I am ashamed of you. I am ashamed of you. I'm ashamed of my fat belly. I'm ashamed of my belly. በቃ በቦርጬ አፍሬያለሁ። I'm ashamed of my belly ብዬ መጠቀም እችላለሁ። አንዳንድ ሰው በፕሮናንሲዬሽኑ የሚያፍር ሰው I'm ashamed of የሚሸማቀቅ ሰው I'm ashamed of my pronunciation ብሎ ሊገልጽ ይችላል ማለት ነው። right so shame የሚለው በሆነ ሰው shame on you ተብሎ የሚገለጸው ፍሬዝ አለ። ነገር ግን እንዳፈርንበት የአፍረት ስሜት እንደተሰማን የውርደት ስሜት እንደተሰማን መግለጽ ከፈለግን I am ashamed of you ማለት ትችላላችሁ ማለት ነው። I'm ashamed of my big belly በትልቁ ቦርጬ ትንሽ አፍሬያለሁ ተሳቅቄያለሁ አይነት ነገር ለማለት እንጠቀምበታለን። የቢራ ቦርጭ ምን እንደሚባል ታውቃላችሁ? በቢራ ምክንያት የወጣ ቦርጭ ካለ beer belly ብለን የምንጠቀመው beer belly ማለት በቢራ ምክንያት የወጣ ቦርጭ ማለት ነው። he's got a big beer belly ካላችሁ ትልቅ ቦርጭ በቢራ ምክንያት የወጣ ቦርጭ አለው እያልን እየገለጽን ኮራውብህ ከሆነስ ምን ይሆናል? ኮራውብህ ካላችሁ I'm proud of you ቀላል ነው። I am proud of you ተቃራኒው I'm ashamed of you ብላችሁ መጠቀም ትችላላችሁ። አፍሬብሃለሁ እንደማለት ይሆናል ማለት ነው። ከሰዎች ጋር ኮሚኒኬት እያደረጋችሁ ንግግር በምታደርጉ ጊዜ አንድ አፍታ ጠብቀኝ ቆየኛ እንደ ትንሽ ጊዜ ልውሰድ ምናምን ሲላችሁ ምንድነው የምትሉት? take your time ማለት ትችላላችሁ። take your time ካላችሁ በቂ ጊዜ ስላለ ዘና በል ምንም አትጨነቅ አትቸኩል አትጣደፍ አይነት ነገር ነው። take your time ብላችሁ መጠቀም ትችላላችሁ። በእንደዚህ አይነት ኮንቴክስት ግን ይሄን ተክታችሁ take your time የሚለውን ተክታችሁ slow down calm down እንደዚህ እሱን አትጠቀሙ። take your time የሚለውን ብትጠቀሙ የተሻለ like natural English እንዲኖራችሁ ያደርጋል or you will sound like native speakers ማለት ነው። እንደ ኔቲቮች ሳውንድ ማድረግ ትችላላችሁ። በሌላ አገላለጽ ምን ማለት ነው? it's okay take it slow እንደማለት ነው። take it slow ብለን መጠቀም እንችላለን ማለት ነው። take it slow ካለን ያው ረጋ ብለህ ተረጋግተህ ምናምን እንደማለት እንጠቀምበታለን። ከሰዎች ጋር በመንገድ ጉዞ ላይ ስንሄድ ከሰዎች ጋር ስንገናኝ ቅድሚያ ትሰጣላችሁ አይደል? ለሴቶች ከሆነ ያው ladies first የተለመደ አገላለጽ ነው። ladies first ነው የምትሉት። ኦኬ እኔን ብታገኙ መንገድ ላይ ምንድነው የምትሉት? cheers first ልትሉ ነው እንዴ? አይደለም። ሶ ቅድሚያ ለኔ ሲሰጡ ምንድነው የምትሉ? after you ማለት ትችላላችሁ። after you ladies first በነገራችሁ ላይ ladies before gentlemen እንደማለት ነው። ladies before gentlemen ማለት ነው። ያ ማለት ladies first ማለት ከሴቶች ከወንዶች በፊት ሴቶች ቅድሚያ ይሄዱ ብለን እየገለጽን ነው ማለት ነው። በዚህ መንገድ መጠቀም ትችላላችሁ። but anyways my plan for today is to give you the word after you የምትለዋን ቃል መስጠት ነው የምፈልግ። after you እርስዎ ይቅደሙ እኔ እከተላለሁ ኧረ ግድ የለም እንደማለት ይሆናል። ሌላ አገላለጽ ልስጣችሁ ተመሳሳይ አገላለጽ okay please be my guest ማለት ትችላላችሁ። please be my guest ማለት ትችላላችሁ። please be my guest ካላችሁ ቅድሚያ እየሰጣችሁት ነው ትሪት እያደረጋችሁት ነው ያንን ሰው ማለት ነው። ኦኬ ሶስተኛ ተጨማሪ አማራጭ please help yourself ማለት ትችላላችሁ። please help yourself ብለን መጠቀም እንችላለን። be my guest please help yourself ወይንም after you አመሳስለን መጠቀም እንችላለን እነዚህን አረፍተ ነገሮች። ጉንፋን ይዞኛል ለማለት የትኛውን ነው የምትጠቀሙት? ኦኬ I have a cold ነው የምትጠቀሙት ወይም I caught a cold የትኛውን ትጠቀማላችሁ? ኦኬ ጉንፋን ይዞኛል ለማለት ይዣለውን በሉት ይዞኛል በፈለጋችሁት ተርጉሙት። ሊትራሊ አገላለጹ I caught a cold የሚለው የተለመደ አገላለጽ ነው። I caught a cold catch ማለት መያዝ ነው አይደለ? ሶ የሱን ፓስት እናደርግና I caught a cold ብለን እንጠቀማለን። ጉንፋን ይዞኛል ለማለት ነው። በሌላ አገላለጽ ግን አንዳንድ ጊዜ እንዲሁ I have a cold ሲባልም ትሰማላችሁ። I have a cold ግን we have a lot more expressions similar expressions አሉ ተጨማሪ አገላለጾች ማለት ነው። ኮንቴክስቱና አገላለጹ ትንሽ ስለሚለይ እንዴት እንደሆነ ላሳያችሁ ነው እዚህ ጋር I'm down with a cold ብላችሁ መጠቀም የምትችሉት አረፍተ ነገር አለ። I am down with a cold ምን ማለት ነው? በቃ ደካክም ያለው በጉንፋን ማለት ነው። You're feeling like sick አሟችኋልና I'm down with a cold ካላችሁ በቃ የለም አልጋ ላይ ነኝ ያለሁት ምናምን እንደማለት ነው። ምክንያት በጉንፋን ምክንያት የሚለው ነገር በዚህ መንገድ ልትጠቀሙ ትችላላችሁ። የሆነ ብርድ ስሜት ተሰምቶ በሚመጣ የቅዝቃዜ እንትን እሱን ስትገልጹ I'm down with a cold ማለት ትችላላችሁ። ይሄኛው አንደኛው አማራጭ ነው። I came down with a cold ሲሉ ትሰማላችሁ። I came down with a cold ማለት ደግሞ ከሰሞኑ ለየት ያለ የህመም ስሜት የጉንፋን ስሜት ከተሰማችሁ I came down with a cold ሲሉ ትሰማላችሁ። I came down with a cold የሚለው መጠቀም ትችላላችሁ እዚህ ጋር። የመጨረሻው ቃል ለዛሬ የሚጠቅማችሁ ቃል ብዬ የማስበው it depends የሚል ቃል አረፍተ ነገር ነው።
የአረፍተ ነገር ክፍል ነው actually it depends ትላላችሁ ምን ማለት ነው አንድን ነገር እንደ ሁኔታው ነው እንግዲህ አይታወቅም እንደ ሁኔታው ነው ሁኔታው ይወስነዋል አይነት ነገር ማለት ስንፈልግ የምንጠቀመው ቃል ይሆናል it depends ትላላችሁ ለምሳሌ do you drink water all the time it depends እንደ ሁኔታው ይወሰናል it depends point good it depends ታውቃላችሁ ብዬ ስለማምን ሌላ ተጨማሪ አማራጮችን እኔ ልስጣችሁ ዛሬ it is case by case ማለት ይችላልላችሁ it is case by case do you drink water every day ብባል it is case by case ቃል እንደ ሁኔታው ነው እንደማለት ነው it depends እንደማለት ነው አቻ ትርጉም ተብሎ የሚወሰድ ነው የኛው it is case by case step by step ምናምን እንደማለት አይደለም it depends እንደማለት እንደ ሁኔታው ነው መወስድበትም አለ ማልወስድበትም ሊኖር ይችላል እንደማለት ይሆናል እቺን አረፍተ ነገር ሰምታችሁ ታውቃላችሁ sometimes yes sometimes no ይላሉ አንዳንዴ ይወስዳሉ አንዳንዴ ያልጠጣም ነው ስለዚህ sometimes yes sometimes no በሚልም እንደ አማራጭ it's case by case እንደሚለው መጠቀም ትችላላችሁ ሌላኛው እንደንትኑ ይወሰናል ስትሉ it depends on እንደምንለው it's conditional on the day ለምሳሌ በቀኑ ይወሰናል it's conditional ልትሉ ትችላላችሁ ግን የሚወሰንበት ነገር መግለጽ ከፈለጋችሁ it depends on the day እንደምንለው it depends on the day እንደምንለው it's conditional on the day ማለት እንችላለን it's conditional on the day it's case by case ወይንም sometimes on sometimes yes sometimes no ወይም ደግሞ it depends ብለን እንዳማራጭ ነኝም በሙሉ መጠቀም ትችላላችሁ በአረፍተ ነገራችሁ ላይ ማለት ነው you know እንዲህ አይነት የአረፍተ ነገር ስብስብ በየጊዜው የሚኖራችሁ ከሆነ በእርግጠኝነት አንደኛው ቢጠፋ በአንደኛው ስለምትተኩ ወይ መጠቀም ስለምትችሉ ኮንፊደንሳችሁ ያድጋል በተሻለ ደግሞ የራስ መተማመን እንግሊዘኛ ንግግር ማድረግ ትችላላችሁ so all I want to say for today's class is I want you guys to have a whole collection of different possible expression which are actually most commonly used in the tongue of native speakers so try to catch up these kind of lessons from the movies from different texts that you read on a daily basis and other actually different sources so this is my piece of advice for today's class I'll see you another time stay blessed bye bye